በምጣኔ ሀብትም ሆነ በወታደራዊ አቅማቸው ዓለምን በራሳቸው ቁጥጥር ስር ለማድረግ የሚገዳደሩት ሁለቱ ኃያላን አሜሪካና ቻይና የበላይነታቸውን ለማስመስከር የእሳት ጨዋታ የዝሆኖች ፍልሚያ ለመጀመር የመረጡ ይመስላል። ነገር ግን የፍልሚያውን መድረክ ከግዛታቸው አርቀው ሊመደረኩት ማሰባቸው ህዝባቸውን ከባሩድ ሽታ ለመታደግ ሲጥሩ ገፍተው ሊያስወጣቸው የማይችሉ ሀገራት ዜጎች ጉዳይ ግን ግድ እንደማይሰጣቸው ማሳያ ነው። አሁን ሁለቱ ጉምቶች የሚፋተጉበት ትከሻ ለትከሻ የሚለካኩበት ወደሚመስለው መካከለኛው ምስራቅ ጣታቸውን ቃታቸው ላይ አድርገው ወደ ቀጠናው የተጠጉ ነው። የእነዚህ የስበት ኃይሎች ደግሞ እስራኤልና ኢራን ናቸው። ሰሞኑን የወጡ ዘገባዎች እንደሚያሳዩት አሜሪካ የባህር ኃይሏን ወደ መካከለኛው ምስራቅ ስታስጠጋ፣ ቻይና ደግሞ የጦር አውሮፕላኖችና የዘመናዊ ጦር መሳሪያ ቴክኖሎጂ ድጋፏን ይዛ በቴህራን ደጅ ላይ ተከስታለች። የአሜሪካ ማዕከላዊ እዝ አዛዥ ጄኔራል ብራድ ኩፐር በእስራኤል ያደረጉት ጉብኝትና በተመሳሳይ ሰዓት ቻይና ወደ ኢራን ያደረገችው መጠነ ሰፊ በረራ በመካከላቸው ጥብቅ ቁርኝት መኖሩን እንደሚያሳይ የፖለቲካ ተንታኞች እየገለጹ ነው። የቻይና የመከላከያ ባለስልጣናት የጄኔራል ኩፐርን ጉብኝት በኢራን ላይ ሊሰነዘር የሚችል ወታደራዊ ጥቃት እንደ ዝግጅት የሚመለከቱት ሲሆን የቻይና እርምጃ ለዚህ የተሰጠ ምላሽ ተደርጎ ተወስዷል። ጄኔራል ብራድ ኩፐር ከ4 ቀናት በፊት እስራኤል የገቡት ከእስራኤል መከላከያ ሚኒስትር ሌተናል ጄኔራል አያል ዛሚር እና ከአየር ኃይሉ አዛዥ ቶመር ባር ጋር ከፍተኛ ስብሰባ ለማድረግ ነው። ይህ ጉብኝት የተካሄደው አሜሪካና እስራኤል በኢራን ላይ ሳንቀደም ንቅደም በሚል ቀድመው ጥቃት ሊሰነዝሩ ይችላሉ የሚሉ ስጋቶች በናኙበት ወቅት ነው። የጉብኝቱ ዓላማም በሁለቱ ሀገራት መካከል ያለውን የመከላከያና የማጥቃት ስምርት ማስተባበር እንዲሁም በኢራን ጉዳይ ላይ የመጨረሻውን ወታደራዊ እቅድ ማጽደቅ እንደሆነ ይነገራል። የጄኔራል ብራድ ኩፐር ጉብኝት በቃላት ደረጃ ትብብርን ማጠናከር ይባል እንጂ በተግባር ግን በኢራን ላይ ለሚሰነዘር መጠነ ሰፊ ጥቃት የመጨረሻው ምዕራፍ እንደሆነ ተገምቷል። ለዚህ አንዱ ማረጋገጫ የዋሽንግተን አውሮፕላን ተሸካሚ መርከቦች ወደ መካከለኛው ምስራቅ መሰማራታቸው ነው። የአሜሪካው ዩኤስኤስ አብርሃም ሊንከን የአውሮፕላን ተሸካሚ መርከብ ገብረ ኃይል ወደ መካከለኛው ምስራቅ የገባ ሲሆን ቀድሞውኑ በጦርነት ወደ ታመሰው ቀጠና ይህ ግዙፍ የባህር ኃይል መትመሞ አዲስ የውጥረት ማዕበል ፈጥሯል። ይህ በፕሬዝዳንት ዶናልድ ትራምፕ ትዕዛዝ የተከናወነ የኃይል ስምረት ቀጠናውን ወደማይመለስ መጠነ ሰፊ ጦርነት ሊገፋው ይችላል የሚል ስጋት በበርካቶች ዘንድ አሳድሯል። እንደ አሜሪካ ማዕከላዊ እዝ ሴንቲኮም ገለጻ የዩኤስኤስ አብርሃም ሊንከን መርከብና አጃቢ የጦር መርከቦች ወደ ቀጠናው የገቡት የቀጠናውን ደህንነትና መረጋጋት ለማስጠበቅ ነው። ይሁን እንጂ ፕሬዝዳንት ትራምፕ ባለፈው ሳምንት በሰጡት መግለጫ ሀገራቸው ግዙፍ የጦር መርከቦችን ወደ አካባቢው የላከች መሆኑንና ይህም ሊፈጠር ለሚችል የትኛውም ችግር ቀድሞ መዘጋጀት መሆኑን አስታውቀዋል። ይህ ስምርት በቅርቡ በኢራን የተካሄዱ ጸረ መንግስት ተቃውሞች ላይ መንግስት የወሰደውን እርምጃ ተከትሎ የመጣ ነው። ትራምፕ ኢራን በተቃዋሚዎች ላይ የምትወስደውን እርምጃ እንድታቆም በተደጋጋሚ ሲያሳስቡ ቆይተዋል። ምንም እንኳን ተቃውሞቹም አሁን ላይ ቢረግቡም ዋሽንግተን የቴህራንን እንቅስቃሴ የተከታተለች መሆኑን ገልጻለች። ለአሜሪካ የኃይል ማሳያ የኢራን ምላሽ ግን መራራ ነው። የኢራን የውጭ ጉዳይ ሚኒስተር ቃል አቀባይ እስማኤል ጋባይ የማንኛውም መርከብ ወደ ቀጠናው መምጣት ኢራን ራሷን ለመከላከል ያላትን ቁርጠኝነት እንደማይለውጠው ሲያስታውቁ ለማንኛውም አይነት ጥቃት የማያዳግም አጸፋዊ ምላሽ እንሰጣለን ሲሉም ዝተዋል። ኢራን ከወለደቻቸው የመካከለኛው ምስራቅ ወታደራዊ ቡድኖች አንዱ የሊባኖሱ ሄዝቦላ መሪ ናይም ቃሲም በበኩላቸው በኢራን ላይ የሚሰነዘር ማንኛውም ጥቃት በሄዝቦላ ላይ እንደተሰነዘረ እንደሚቆጠር ገልጸዋል። በኢራን ላይ የሚከፈት ጦርነት ቀጠናውን በእሳት ያቃጥላል ያሉት ቃሲም ቡድናቸው በዚህ ረገድ ገለልተኛ እንደማይሆን በይፋ ተናግረዋል። ይህ የውጥረት ማዕበል በቀጠናው አጋር ሀገራት ላይም ተጽዕኖ አሳርፏል። የተባበሩት አረብ ኤምሬቶች በሰጠችው መግለጫ የአየር ክልሏ ግዛትም ሆነ የባህር ወሰኗ በኢራን ላይ ለሚሰነዘር ማንኛውም ወታደራዊ ጥቃት እንዲውል እንደማይፈቀድ አስታውቃለች። ይህ የአቡዳቢ አቋም አሜሪካ በቀጠናው ባሏት የጦር ሰፈሮች የምታደርገውን ወታደራዊ እንቅስቃሴ ሊገድበው ይችላል ተብሎ ይገመታል። አሁን ያለውን ውጥረት አደገኛ የሚያደርገው ባለፈው ሰኔ 2025 የተካሄደውን የ12 ቀን የእስራኤልና የኢራን ቀጥተኛ ጦርነት ተከትሎ የመጣ መሆኑ ነው። በወቅቱ አሜሪካ ከእስራኤል ጎን በመቆም ኢራን ላይ ጥቃት መሰንዘሯ የማይዘነጋ ሲሆን ኢራንም በኳታር በሚገኝ የአሜሪካ ጦር ሰፈር ላይ ሚሳኤል በመተኮስ መመለሷ ይታወሳል። ፕሬዝዳንት ትራምፕ በወቅቱ የተኩስ አቁም ስምምነት ላይ ቢደርሱም አሁን ያለው ሁኔታ ያ ስምምነት አደጋ ላይ መውደቁን ያሳያል። የጄኔራል ኩፐርን ጉብኝት ተከትሎ ቻይና በአጭር ጊዜ ውስጥ 16 የሚሆኑ ዋይትዌን የተሰኙ ግዙፍ ወታደራዊ የጭነት አውሮፕላኖችን ወደ ቴህራን አሰማርታለች። እነዚህ አውሮፕላኖች ዘመናዊ የራዳር መከላከያ ዘዴዎችን፣ የኤሌክትሮኒክስ ጦርነት መሳሪያዎችንና ጸረ መርከብ ሚሳኤሎችን እንደጫኑ ይገመታል። ይህ እርምጃ ቤጂንግ ለቴህራን ያላትን ስትራቴጂካዊ ታማኝነት ከማሳየቱን ባለፈ የአሜሪካን የአየር ላይ የበላይነት ለመገዳደር የተወሰደ የማይጠበቅ እርምጃ ነው ተብሏል። ከቅርብ ጊዜ ወዲህ በቻይናና በኢራን መካከል ያለው ወታደራዊ ትብብር ከጦር መሳሪያ አቅርቦት ባለፈ ወደ ከፍተኛ ወታደራዊ ቴክኖሎጂ ሽግግር አድጓል። ቴህራን ከአሜሪካው ጂፒኤስ ወጣ ሙሉ በሙሉ ወደ ቻይናው የቤዶ የሳተላይት ዘዴ መዞሯን አስታውቃለች። ይህም የሚሳኤሎቿን ኢላማ የመምታት አቅም ከአሜሪካ ቁጥጥር ውጭ ያደርገዋል። ቻይና ሙሉ ሚሳኤል ከመስጠት ይልቅ እንደ ሶዲየም ፔርክሎሬት ያሉ የሚሳኤል ሞተር የሚሰራባቸውን ከባድ ነዳጅ ግብዓቶችን ለኢራን በገፍ ያቀረበች ነው። ይህ ብቻ
ብቻም ሳይሆን የቴህራን የልብ ወዳጅ የነበረችው ሞስኮ በራሷ ጦርነት መጠመዷን ተከትሎ ቻይና ለኢራን ቀዳሚዋ የወታደራዊ አቅርቦት ምንጭ ሆና ብቅ ብላለች። ይህ ሁኔታ በመካከለኛው ምስራቅ የሚካሄደው ግጭት በቀጠናዊ ኃይሎች ማለትም በእስራኤልና በኢራን መካከል ብቻ የነበረውን ገጽታ ቀይሮ አሜሪካ፣ ቻይናና ሩሲያ ወደ መሳሰሉ ታላላቅ ሀገራት የውክልና ጦርነት እያደገ መሆኑን ያሳያል። የቻይና አውሮፕላኖች የመለያ ቁጥራቸውን ደብቆ ወደ ኢራን መግባታቸው የሁኔታውን አሳሳቢነት ያሳያል። በአጠቃላይ የጀነራል ኩፐር የእስራኤል ጉብኝትና የቻይናው የአየር ስምረት ቤጂንግና ዋሽንግተን በመካከለኛው ምስራቅ ቀጥተኛ ወታደራዊ ፍልሚያ ውስጥ ሊገቡ እንደሚችሉ ምልክት ሰጥቷል። ቻይና በቴክኒክና በሎጂስቲክስ ለኢራን የምትሰጠው ድጋፍ አሜሪካና እስራኤል ጥቃት ከመሰንዘራቸው አስቀድመው ሁለት ጊዜ እንዲያስቡ የሚያደርግ የኃይል ሚዛን መጠበቂያ ነው ተብሏል። በዚህም አሜሪካና እስራኤል በኢራን ላይ ጥቃት ለመሰንዘር የሚወስኑት የቻይናው ዘመናዊ መከላከያ ዘዴ የሚያስከትለውን ኪሳራ ካሰሉ በኋላ ይሆናል ሲሉ ተንታኞች ይጠቁማሉ። የቻይና ድርጊት ሜንቴናንስ ኦፍ ፓወር ባላንስ የኃይል ሚዛን መጠበቅ የሚለውን የጂኦፖለቲካዊ መሪ የተከተለ ሲሆን አሜሪካና እስራኤል ጥቃት ለመሰንዘር ሲዘጋጁ ቻይና ኢራን ራሷን እንድትከላከል በማገዝ ጥቃት እንዳይፈጸም ወይም ዋጋው እጅግ ከፍተኛ እንዲሆን ታደርጋለች። ይህ ወታደራዊ ድጋፍ ከሁለቱ ሀገራት የ25 ዓመት ስትራቴጂካዊ ስምምነት ጋር የተያያዘ ነው። ቻይና ለምጣኔ ሀብቷ ዋስትና የሚሆን የነዳጅ አቅርቦት ከኢራን ስለምታገኝ የኢራን መንግስት መዳከም ወይም መውደቅ ለቻይና ብሔራዊ ጥቅም ትልቅ ስጋት ነው። ቤጂንግ በኤስያ ፓሲፊክ ቀጠና ጣልቃ ከገባችው እኔም በመካከለኛው ምስራቅ ጥቅማችሁን አደጋ ላይ ጥላለሁ የሚል ጠንካራ መልእክት በተዘዋዋሪ መንገድ ለዋሽንግተን ያስተላለፈች መሆኑ ይነገራል። እስራኤል በበኩሏ የቻይናው HQ-9B የአየር መከላከያ ዘዴ ኢራን መግባቱን ተከትሎ ወታደራዊ ዝግጅቷን ቀይራለች ተብሏል። የእስራኤል መከላከያ ሰራዊት የአየር ኃይሉን ወደ ከፍተኛ ዝግጅት ደረጃ እያሸጋገረ ሲሆን ጠቅላይ ሚኒስትር ቤንያሚን ኔታንያሁ ኢራን ስህተት ከፈጸመች ከዚህ ቀደም አይታ የማታውቀውን እርምጃ ትጋፈጣለች ሲሉ ዝተዋል። የቻይናው መከላከያ ዘዴ የእስራኤልን F-35 የጦር አውሮፕላኖችን እንቅስቃሴ ሊገታ ኢራን የተበረከተላት የራዳር ማጨናገፊያ ቴክኖሎጂ እስራኤልን እንቅልፍ እንደነሳት እየተነገረ ነው። የዩኤስኤስ አብርሃም ሊንከን ወደ መካከለኛው ምስራቅ መግባት ተራ ወታደራዊ እንቅስቃሴ አይደለም፣ ይልቁንም የአሜሪካን ወታደራዊ አማራጮች ለማስፋት የተወሰደ ስልታዊ እርምጃ ነው። በኢራን በኩል ያለው ጣታችን ለአፍታም ከቃታችን ላይ አይነሳም የሚል ፉከራና በሄዝቦላ በኩል ያለው ዛቻ ቀጠናው የፈንጂ ወረዳ እንደሆነ ያሳያል። የተባበሩት መንግስታት ድርጅት ሁኔታው ከቁጥጥር ውጭ እንዳይወጣና ሰላማዊ ሰዎች እንዳያልቁ ጥሪ ያቀረበ ቢሆንም የታላላቅ ሀገራት ፍላጎት የድርጅቱን አቅም እየፈተነው ይገኛል። ዲፕሎማሲያዊ ጥረቶች ቀጠናውን ከጥፋት ይታደጉታል ወይስ የተፈራው ደርሶም በጦር መሳሪያ አቅማቸው የሚመኩ ታላላቆቹም የንጹሃን ህይወት ግድ ሳይሰጣቸው የእሳት ጨዋታቸውን ይጀምራሉ የሚለው በሚቀጥሉት ሳምንታት አሊያም ወራት የሚታይ ይሆናል።